ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አፋብኃ የአብይን ሰራዊት እየቀጠቀጠው ይገኛል። ፋኖ የአማራ ጠባቂነቱን እያስመሰከረም ነው። ራሱን ጥምር ጦር ብሎ የሚጠራው የብርሃኑ ጁላ ሰራዊት በአግባቡ ተወቅቷል። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር በኢንጂነር ልጆች ሲወቃ አርፍዷል። በ12/03/2018 ዓ.ም በደንበጫ ወረዳ ዋድና አካባቢን ለመውረር በሶስት አቅጣጫ ቢንቀሳቀስም በደንበጫ ፋኖች መመከት በመቻሉን ዘግበን ነበር። የፋኖን በትር መቋቋም ያልቻለ ራሱን ጥምር ጦር ብሎ የሰየመ የናጡት ነካሽ አራዊት ሰራዊት በትናንትናው ዕለት በቀን 12/03/2018 ዓ.ም ባጣው ሰራዊት ላይ በመተካትና መጠነ ብዙ የሰው ኃይልና ዙ 23 በመያዝ በጭፍን ፖለቲካ ሰክሮ ባደንዛዥ እጽ አደንዝዞ ከባድ ወደ የዘለቃ እንቅስቃሴ እያደረገ ሁለት ሞተሮችን አቃጥሏል። በሞተሮቹ መቃጠል የፋኖን እንቅስቃሴ ገተው የመሰለው የብርሃኑ ጁላ ሰራዊት አስቴቦጅና አኳትማ በሚባል ቦታ ፍንጥዣ ላይ ያለ በሻለቃ እርሳው ደምስ እየተመራ የገባው 99ኛ ክፍለ ጦር የኢንጂነር ክበር ተመስገን ልጆች ሬሳና ቁስለኛ ብቻ አድርገውታል። እስጭኝ ያልሁሽ በርበሬ የሰጠሽኝ ቃሪያ እንዳሉት አባቶች ፋኖ ሌላ ንጹሃን ማንገላታት ሌላ ሲል አፋብኃ 109ኛ ኮር 99ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። ሌላው ፋኖን ለመክበብ ያመራው የአብይ ሰራዊት ከበባው ተሰብሮ ተቀጥቅጧል። የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ዋሲል ክፍለ ጦር 3ኛ መብረቅ ሻለቃ ኃይልን ለማፈን የሰሜን ምስራቅ ዕዝ 801ኛ ኮር ሰራዊት በምዕራብ ወሎ ግንባር ጃማ ወረዳ ቀይ አፈር ታዳጊ ከተማ ውስጥ ሌሊቱን ከባ የፈጸመ ቢሆንም እነሞታይ ፈሬ ጥይት አዝንበውበት ከባድ ስባዊ ኪሳራ በጠላት ላይ ያርሰው በጀግንነት በመውጣት ታላቅ ድል ተጎናጽፈዋል። የሶስተኛ መብረቅ ሻለቃ የተወሰነ ኃይል ከተማይቱ ውስጥ መኖሩን በመረጃ ሰዎቹ አማካኝነት ያረጋገጠው ጠላት ስፍር ቁጥር የሌለው መከላከያ ሰራዊት፣ አድማ ብተና፣ ፖሊስና ሰላም አስከባሪዎችን አሰልፎ በሌሊት ከበባ ቢፈጽምም እነሞታይ ፈሬ በተወሰነ ኃይል ብቻ በርካታ ጠላት በመምታት ታላቅ የጦር ሜዳ ጀብድ ፈጽመዋል። የጃማ ወረዳ መቀመጫ ከሆነችው ደጎሎ ከተማ ሁለት አምቡላንሶች ወደ ቀይ አፈር ተጉዘው የጠላትን አስከሬንና ቁስለኛውን ጭነው መመለሳቸውም ታውቋል። አሁን አመሻሽ ላይ ጭምር አንድ የመከላከያ ሰራዊት አባል አስከሬን ስንዴ ማሳ ውስጥ መገኘቱ ምንጮች ጠቁመዋል። በዛሬው ውጊያ በድምሩ ከ10 ያላነሰ የጠላት ኃይል መመታቱ ተረጋግጧል። የሶስተኛ ሻለቃ ብሬን ተኳሹ አርበኛ መሐመድ ጀማል በጀግንነት ተፋልሞ ሙሉ ኃይሉን ይዞ መውጣት የቻለ ሲሆን በዚህ ውጊያ አርበኛ ሼህ አሊ ሐሰን ገነቴ የተባለ ጀግናም እጅ ሰጥ ያሉትን የጠላት ኃይል አባላት አሳፍሮ ረፍርፎ ጥሶ መውጣት ችሏል። እኔ ያሳመነው ልጅ ነኝ እጅ አልሰጥም በማለት በጣቷቸው የወጣው አርበኛ ሼህ አሊ ሐሰን ከዚህ ቀደም የአማራ ልዩ ኃይል መክት ክፍለ ጦር አባል የነበረና በፋኖ ትግል ሂደትም በሸዋና በወሎ ቤት አማራ ግንባሮች የጦር ሜዳ ጀብድ ሲፈጽም የከረመ መሆኑን ለማረጋገጥ ተችሏል። የጠላት ኃይል ሶስተኛ መብረቅ ሻለቃ ብሬን ተኳሽ የሆነው አርበኛ መሐመድ ጀማልንም ለማፈን ጥረት ያደረገና እጅ ስጥ ያለ ቢሆንም አርበኛውን አላስለመርንም በማለት ብሬኑን አንስቶ ግራ ቀኝ ሰዓት በማዝና ከበባ ሊሰብር ችሏል። በተመሳሳይ አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር በጠላት ላይ ታላቅ ድል ተቀዳጅቷል። የደጋው መብረቅ ኮር ጽናት ክፍለ ጦር ከፋሽስቱ ሰራዊት ጋር በተደረገ የ3 ሰዓት ቆይታ የሸፈነው ወደ ውጊያ ቁጥሩ በውል ያልታወቀ የፋሽስቱ ሰራዊት የተደመሰሰ ሲሆን በርካታ ቁስለኛም ወደ ወገል ጤና ከተማ ፋሽስቱ አጓጉዟል። ሞትና ጥፋት ተፈጥሯዊ ጸጋ የሆነው የብልጽግና ድርዮች ስብስብ ህዳር 14 2018 ዓ.ም በደላንታ ወረዳ ፀሐይ መውጫ በስቃ አቦ ላይ ተቀጥቅጧል። ከጧቱ 12 ሰዓት እስከ ረፋዱ 3 ሰዓት በዘለቀው አውደ ውጊያ በርካታ ቅጥረኛ ሰራዊቶች የተመቱበት የፋሽስቱ ቡድን እግሬ አውጭኝ በማለት ወደ ወገል ጤና ከተማ ፈርጥጧል። ይህ በእንዲህ እንዳለ በሸዋ ቀጠና የአማራ ፋኖ አደረጃጀት በሰከነ መልኩ እያደረጉት ያለ የአንድነት ጉዞ ውጤታማ ደረጃ ላይ ደርሷል። የአማራነት ወጉ ማለት በርን ዘግቶ እንዲህ ያለ ሶስተኛ ወገን ጣልቃ ገብነት ልዩነትን የመፍታት ባህል ማስቀጠል ማለት ነው። ሸዋ ቀጠና ማለት ጠላት ቤተ መንግስት ጠባቂ የሚባለውን ኤሊት ፎርስ በማሰማራት በትኩረት የሚንቀሳቀስበትና የአማራ ትግልም ስርዓቱን የማስወገድ አንድነት ማሳረጊያ ማዕከልም ነው። ሌላው ፋኖ መንግስት ሆኗል። የህዝብ ጉዳዮች ማስፈጸም አደረጃጀት መስራት የየዕለት ስራው ሆኗል። በዚህም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የመቄት ወረዳ ጊዜያዊ አስተዳደር ህዝባዊ ውይይት መድረኮችን በተለያዩ ቀበሌዎች አጠናክሮ ቀጥሏል። በሰሜን ወሎ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ዋና አስተዳዳሪ መምህር በሪሁን ዳምሌ በተገኘበት ከማህበረሰቡ ጋር ሰፊ የውይይት መድረክ የተደረገ ሲሆን ህዝቡን በመቄትና አካባቢው ካሉ የፋኖ ኃይሎች ጋር የተጀመረው ትስስርና አንድነት ተጠናክሮ መቀጠል እንዳለበት ምክረ ሀሳቦችን የሰጡ ሲሆን ፋኖ በተቆጣጠራቸው አካባቢዎች የትምህርት፣ የጤና፣ የግብርና ሌሎች አገልግሎቶች በአግባቡ እንዲፈጸሙ ፋኖ እያደረገ ያለውን አዎንታዊ ድጋፍ አድንቀው በህዝብ ሀብት የተገዛው
ጤና ጣቢያዎች፣ መድኃኒት በአብይ ጸጥታ አካላት ፈላቂት ላይ መታገቱ የአብይ ስርዓት ለህዝብ ያለውን ጥላቻ አጉልቶ ያሳየ ነውም ብለዋል። የወረዳው ጊዜያዊ ህዝብ አስተዳደር ስራ አስፈጻሚዎች በተለያዩ ቦታዎች በመገኘት መድረኩን የመሩ ሲሆን የወረዳው ዋና አስተዳዳሪ መምህር በሪሁን ደምሌ ትግሉ ስለደረሰበት ደረጃ ለምን የአማራ ህዝብ እየታገለ እንዳለና ሌሎች ዘርፈ ብዙ ሀሳቦችን ለውይይት ታዳሚዎች ገለጻ አድርገዋል። ሌላው መተከል ቡለን ወረዳ ላይ 50 የሚደርሱ ንጹሃኖች ተገለዋል። በቡለን ወረዳ ልዩ ስሙ በኩጂ በተባለ አካባቢ ኦነግ ሸኔ ታጣቂዎች በፈጸሙት ጅምላ ግድያ 50 የሚደርሱ የአማራ ተወላጆች መገደላቸውም ተሰምተዋል። በአካባቢው የነበሩ አገዛዙ ወታደሮች ከሁለት ቀናት በፊት አካባቢውን ለቀው ከመውጣታቸው ነው ጥቃቱ የተፈጸመው የሚሉት የአካባቢው ነዋሪዎች ታጣቂዎቹ ከአገዛዙ ሰዎች ጋር በመናበብ የፈጸሙት የጅምላ እልቂት ነው ብለዋል። የጅምላ እልቂቱ ጥቃቱ የተከፈተው ህዳር 13 2018 ዓ.ም ከንጋት ጀምሮ ሲሆን በዚህም እስካሁን ባለው 50 የሚደርሱ የአማራ ተወላጆች ተገድለዋል። ቀሪው የህብረተሰብ ክፍልም ህይወቱን ለማትረፍ ሽሽት ላይ ነው ብለዋል። በዚህ አካባቢ ከዓመታት በፊት የጅምላ ግድያ ተፈጽሞ የሰው ልጅ በግሬደር ታፍሶ የተቀበረበት ልብ ሰባሪ ክስተት መሆኑም አይዘነጋም። ሰሞነኛ መረጃዎች እነኝን ይመስሉ ነበር።